ያላችሁ ባሎች በሙሉ ነገስታት ናችሁ። ሴቶች ከፋቸው እርግጠኛ ነኝ። ባሎች ምንድናቸው? ባል ንጉስ ነው። ሚስትስ ንግስት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግስት ነው? ዘውድ ነች እንጂ እሷን ደፍቶ ነው የነገሰው። በጣም ይገርማል መጽሐፍ ቅዱስ። ባልን ንጉስ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ የማይላሉ። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡትና ቅጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላት? እግዚአብሔር ረዳቴ ነው አለ። እግዚአብሔር ምን ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እኔ ራሴ ተቆርጦ ቆሜ ልሄድ አልችልም፣ ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በህይወት ቆሞ ሊሄድ አይችልም ማለት ነው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ወንድማችን እህታችንን ይህንን አንድነት ነው በዛሬው ዕለት የፈጸሙት። አንድነታቸውን ያጽናላቸው። የመጨረሻ አንድ ነገር ልመርቅ። አሁን የተወሰኑ ሽበቶች እያወጣው ስለሆነ ምርቃቴ እየደረሰ ነውና ብመርቅ ይሻላል። ቅዱስ ዮሐንስ አፈወርቅ ነው የመረቀው። ባልና ሚስቱን እግዚአብሔር እንደ ዓይንና እንደ እጅ ያድርጋቸው። አሜን በሉ። ግን ምን ማለት እንደ ዓይንና እንደ እጅ ማለት? እኛ የለመነው ምርቃ ምንድነው? የአብርሃምና የሳራ ያድርግላቸው። የአብርሃምና የሳራ ጋብቻ ማለት ምን ማለት ነው? የአብርሃምና የሳራ ጋብቻ እንደዚህ ዲኮር ነበረው? ካሜራማኖች ምናምን እንደዚህ ሲበጠብጡ ነበር? ግብዣ ነበረው? ሰርግም መደረጉ አልተጻፈም። የአብርሃም የሳራ ጋብቻ ያድርግላችሁ ማለት ምን መሰላችሁ? እንደው በቃ ምንጣፍ እየተነጠፈ አበባ እየተነሰነሰ ኑሩ ማለት ነው። እንደዚህ አይነት ትዳር የለም። ትዳር መጀመሪያ ላይ ፍቅር ነው። አንተ አዳምን አላያችሁትም? ይቺ አጥንት ከምን ነች? ይቺ ስጋ አጥንቴ፣ ስጋዬ፣ አካሌ፣ ሰውነቴ፣ አንጀቴ፣ ጨጓራዬ አላት መጀመሪያ ላይ። ትንሽ ሲቆዩ ምን አለ? የሰጠኸኝ ሴት አለ። ምን ያልከኝ ሴት? ይኸውልህ አሁን ይሄ ሃኒሙን ስቴጁ አለቀ ማለት ነው። ሃኒሙኑ ሲያልቅ የሰጠኸኝ ሴት ከዛፉ ሰጠችኝና በላዋል። አረ ሚስት ነች አካሌ ስትላል ነበር እንዴ ቅድም? አጥንቴና ስትል የሰጠኸኝ ሴት አለ። ስለዚህ አሁን ጋብቻ ሄዶ የሰጠኸኝ ሴት ስቴጅ ላይ ይደርሳል። ያኔ መሃል ላይ ማን መኖር አለበት? እግዚአብሔር መኖር አለበት። የአብርሃምና የሳራ ጋብቻ እንዴት መሰላችሁ? አብርሃም ያጣ የነጣ ድሃ ነበር። ከቤት ንብረቱ ከቤተሰቦቹ ጥሎ ድንኳን ይዞ በድህነት ሲወጣ ሳራ እንዴ የት ልታኖረኝ ነው? እኔ እኮ ያገባሁ ልኖር ነው እንጂ ልንከራተት አይደለም አላለችም። ተከትላው ሄደች። የባሏን ህልም ተከትላ የምትሄድ ሴት ነች ሳራ ማለት። የሚገርማችሁ በድህነት ከሱ ጋር ስትንከራተት ከአንዴም ሁለት ጊዜ የሀገር መሪዎች ሊያገቧት ጠይቀዋል። የግብፅ ንጉሥ ፈርዖን ወዷት እችን ሴት ማግባት አለብኝ ብሎ ነበር። የጌራራ ንጉሥ አቤሜሌክ ላግባት ብሎ ነበር። ከአንዴም ሁለት ጊዜ ከሀገር መሪዎች ይልቅ ድሃውን አብርሃምን መረጠች። እንዲህ ያለውን ፍቅር ያድላቸው። አሁን በዚህ ዘመን አንዲት ሴት ባሏ ድሃ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዝዳንት ወይ ንጉሥ ላገባሽ ቢላት እምቢ ትላለች? መልሱልኝ። እሺ አንዴ ትላለች፣ ሁለቴ ትላለች። ሁለተኛው ላይ እኔ አንተ አየው ለውጥ የለህም፣ አትሻሻልም፣ አንተ የሚለፍልህ እኔ ማሳልፍልሃለሁ፣ ትረዳኛለህ፣ መቼስ አንደርስታንድ ታረጋለህ ነው የምትለው። ሳራ ግን ሁለት ጊዜ ድሃውን አብርሃምን ተከተለች። እንዲህ ያለው ፍቅር ያድላቸው ናግሯል። ሰባተኛ የፈጠረው የመጨረሻው ፍጥረት በዕለተ ዓርብ የተፈጠረው የሰው ልጅ ነው። ሰውን ሲፈጥር ደግሞ ለመጨረሻ ጊዜ እግዚአብሔር እጅግ መልካም እንደሆነ አየ ይላል። ሰው በነገራችን ላይ አዳም ማለት ያማረ የተዋበ ማለት ነው። ስለዚህ እግዚአብሔር የፈጠረው ፍጥረት ሁሉ መልካም 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 ነው አለ። ከፈጠረው ፍጥረት ሁሉ ግን ይገርማቸዋል፣ አንድ ነገር እግዚአብሔር መልካም ሆኖ አልታየው። ደስ ያላለው እግዚአብሔርን ቅር ያሰኘ አንድ ነገር ነበረ። ይኸውም ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት አለ። በፍጥረቱ ላይ ያየው ጉድለት
አዳም ብቻውን መሆኑን ብቻ ነበር። ስለዚህ እግዚአብሔር በአዳም ላይ እንቅልፍ ጣለበት። ከአዳም ጎን አንዲት አጥንትን ወሰደ። አዳም ከዚያ ቀድሞ እንቅልፍ ተኝቶ አያውቅም ይላል ቅዱስ ኤፍሬም ሶርያዊ የተባለ ቤተክርስቲያናችን ሊቅ ኦሪት ዘፍጥረትን ሲተረጉም። አዳም ከዚያ ቀድሞ ተኝቶ አያውቅም። ለመጀመሪያ ጊዜ በገነት መካከል ተኛ። አዳም ተኝቶ ከጎኑ አንዲት አጥንትን ወስዶ እንግዲህ ክሉኒንግ በሉት ሰርጀሪ በሉት የመጀመሪያውን ሰርጀሪ የሰራው ዶክተር ማን ነው? እግዚአብሔር ነው። መጀመሪያ አነስቴዥያ ሰጥቶ አደንዝዞ በእንቅልፍ አስተኝቶ በመንቃትና በመተኛት መሃል አድርጎ ሔዋን ስትፈጠር አይኑ እያየ ብትፈጠር ኖሮ ያመዋል። ስለዚህ ባያት ቁጥር አንቺ ስትፈጠር እኮ የታመምኩት ልክ እናቶች እንደምትሉት ማለት አንተን ስወልድ ያማጥኩት እንደምትሉት ሔዋንን አያስቀምጣትም። ስለዚህ አዳምን አስተኛው። ከዛ ከጎኗ አንዲት አጥንት ሰራ። ይችን አጥንት አመጣት ወደ አዳም። አዳምን ባያት ጊዜ ይቺ አጥንት ካጥንቴ ናት፣ ይቺ ስጋ ከስጋዬ ናት አለ። ስለዚህ ከወንድ ተገኝታለችና ሴት ትባል አለ። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱም በሉ እስኪ። አይ ግድ የላችሁም በቅርቡ ልትበሉ ስለሆነ እንደበላ ሶስት ተናገሩ። ሁለቱም አንድ ስጋ ይሆናሉ አለ። እንግዲህ በዚህ ምዕራፍ እኔ ሶስት ቁም ነገሮች ነግሬያችሁ ነው የምወርደው። የመጀመሪያው የጋብቻ መስራች ለባል ሚስትን ለሚስት ባልን የሚያዘጋጀው ማን ነው? ምክንያቱም ሁሉን ያዘጋጀ ማን ነው? እግዚአብሔር ነው። አዳም ተጠይቆ አይደለም ሚስት ያገኘው። አዳም ሐሳብ ሰጥቶ አይደለም ሚስት ያገኘው። ምናልባት አዳም እስቲ ብቻህን ቀርተሃል ምን ላርግልህ ቢባል እርግጠኛ ነኝ ከእንስሳት መሃል ቆንጆዋን ሊመርጥ ይችላል። እባብ ነበረች አሉ የዛኔ ቆንጆ፣ እሷን አግብቶ እንግዲህ የእባብ ልጆች እንሆን ነበር። ስለዚህ ከአዳም ምርጫ የማን ምርጫ ይሻላል? የእግዚአብሔር ምርጫ ይሻላል። እግዚአብሔር አዳምን እንቅልፍ አስተኛው። አስተኝቶ ከጎኑ አጥንትን ወስዶ ያችን አጥንት ሴት አድርጎ ሰራት። ከምልአቱን የተገኘችው አዳም ጉድለት ኖሮበት አንዳንድ ሰው ትዳርን እንደ ቴራፒ በቃ እኔ የሚያሟላኝ ሰው ፈልጋለሁ ይላል። እንዲያሟላህ አይደለም ትዳር፣ ሞልተህ ነው ትዳር የሚመጣው። ቴራፒ አይደለም ትዳር። አዳም ምሉ ነበረ። ከአዳም ምልአት ውስጥ ሔዋን ተገኝታ አንዲትን አጥንት ወስዶ ሴት አድርጎ ሰራት፣ ወደ አዳም አመጣት ይላል። ከጎን ነው ሔዋን የተፈጠረችው። ሴት ልጅ ከጎን ነው፣ ከጭንቅላት አይደለም ወይም ከግር አይደለም። ሴት ከግር ብትፈጠር ኖሮ ዛሬ ወንዶች ተነስተው እንርገጥሽ ይሉ ነበር፣ እንዲሁም አልተቻሉ። ከጭንቅላት ብትፈጠር ደግሞ እሷም አናት ላይ ልውጣ ትላለች። ስለዚህ ከጎን አደረገው። ለልብ ቅርብ ከሆነ አካል አድርጎ ከሚሸፈን አካል ሔዋንን ሰራለት። አዳም ባያት ጊዜ ይህች አጥንት ካጥንቴ ናት አለ። ስለዚህ ለባል ሚስትን ለሚስት ባልን የሚያዘጋጀው ማን ነው? እግዚአብሔር። እዚህ መሃል ያላገባችሁ አላችሁ። ለአዳም እግዚአብሔር ሚስት የሰጠው አስተኝቶ ነው። ስለዚህ ሚስት ከፈለክ ምንድን ነው ማድረግ ያለብን? ተኛና ሞክረው። መተኛት ማለት ሐሳብን ማን ላይ ይመጣል? እግዚአብሔር ላይ ይመጣል። ስለዚህ ማንን ማገባው በሚል ጭንቀት ትዳር አይገኝም። ትዳርን የሚሰጥ ማን ነው? ሁሉን ያዘጋጀው እግዚአብሔር ስለሆነ ማለት ነው። መተኛት ማለት ሐሳብን በእግዚአብሔር ላይ መጣል ነው። ልባችሁ ስለ ትዳር በማሰብ እንዳይከብድ አለ። በመጨነቅ ብዛት አይደለም ትዳር የሚገኘው። እኛ ራሳችንን ጥሩ ባል አድርጎ ማዘጋጀት ነው። አንድ ያላገባ ሰው ማሰብ ያለብን ምን መሰላችሁ? አሁን እዚህ ማለት ያላገባችሁ ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን። እስቲ እንደው አሁን አንተ ሲንግል ነህ አይደለ? እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን የምትጨመረው። ወደ አዳም አመጣት። አዳም ባያት ጊዜ እኔ አዳምን ትንሽ ታዝቤዋለሁ ይሄን ታሪክ ሳነብ። ባያት ጊዜ ይህች አጥንት ከምን ነቻለ? ትንሽ እንጠናና እንኳን አላለም። አይገርም? እንዳያት ምን ነቻለ? አጥንቴ አካሌ፣ እኔ አካሌ የሚሉ ዘፈኖች ከዚህ የመጡ ይመስለኛል፣ አላቅም። እንዳያት ነው ማሞገስ የጀመረው። ይህች አጥንት ከአጥንቴ ናት፣ ይህች ስጋ ከስጋዬ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን ለሚስት ባልን የሰጠ እግዚአብሔር ነው። ይህንን ስጦታ ለነዚህ ሙሽሮች የሰጠ አምላክ ስሙ የተመሰገነ ይሁን። ሁለተኛው ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም ስንት ስጋ ይሆናል? አንድ ስጋ። አሁን እዚህ ጋር የምታዩቸው ሙሽሮች ስንት ስጋ ናቸው? አትዋሹ። ስንት ስጋ ናቸው? ስንት ወንበር ላይ ነው የተቀመጡት? የታክሲ ስንት ሰው ነው የሚከፍሉት? አይ አንድ ስጋ ነን ብለው አንድ ሰው ይክፈሉና እንተያያለን። አንድ ስጋ ናቸው ነው ግን የሚለው መጽሐፍ ቅዱስ። አንድ ነፍስ ናቸው አይልም።
ባልና ሚስት አብረው አይኮነኑም። ነፍስ የብቻዋ ነው የሚፈረድባት። አንድ ስጋ ነው የሚለው መጽሐፍ ቅዱስ። ሁለት መሆናቸው ጠፍቶት ነው ወይ? አይደለም። ስናያቸው ሁለት ናቸው። እግዚአብሔር ግን አንድ ስጋ አላቸው። ምን ማለት መሰላችሁ? የባል አካል የሚስት ነው፣ የሚስት አካል የባል ነው። ከዚህ በኋላ የእኔ የሚባል ነገር የለም። እሱ የእሷ ንብረት ነው፣ እሷ የእሱ ንብረት ነች። ባለትዳሮች የትዳር አጋሮቻችንን ስናስተዋውቅ ምኔ ናት ምኔ ነው ብለን ነው የምናስተዋውቀው። ይሰማል? እስቲ ባለትዳሮች ሚስትህን ባልሽን ስታስተዋውቁ ምን ብላችሁ ነው የምታስተዋውቁት? ምኔ ነው? ባለቤቴ። ምን ማለት ነው ባለቤቴ? እኔ የእሱ ንብረት ነኝ፣ እሱ የኔ ምንድን ነው? ባለቤት። ይሄ መኪና የማን ነው? ባለቤቱ ማን ነው ይባላል አይደል? እኔ የእሷ ዕቃ ነኝ፣ የእሷ ንብረት ነኝ፣ እሷ ነች ባለቤቴ፣ እሱ ደግሞ እሱ ነው ባለቤቴ ይባላል። ባለቤትነት ማለት ሁለቱም ስንት ስጋ ስለሆኑ? አንድ ስጋ ስለሆኑ ከዚህ በኋላ የኔ የሚባል ነገር ትዳር